እንግዲህ በዛሬ ቪዲዮ ልላችሁ የመጣሁት ነገር ምንድነው ማለት ነው። አብርሃም በዚህ ልክ ለምን ነው የተቀረጸረስከው? በዚህ ልክ ለምን ነው ራስን ጥብር ያደረከው? ብቸኛ ራስን ያደረከው ማለት እፈልጋለሁ ማለት ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ቤት ይበል። እንግዲህ ቪዲዮን እስከ መጨረሻ ተመልከቱ ላለው ማለት ነው። እዚህ ጋር ግራ የገባኝ ነገር እቺ ልጅ ፈልጋም አትፈልግም ካንተ የተረገዟ ልጁ ሄርሜላ ጥፋተኛ ነች። ትናንትና ብለናል እኮ ሴት ልጅ ነች ብልህ መሆን ያለባት በእንደዚህ አይነት ሲቹዌሽን ውስጥ ሴት ልጅ በጣም ብልህ መሆን አለባት ብለን ደምድመናል። ግን ዛሬ ተቀረጸረስክ፣ ስሜትህ አይታወቅ፣ በዛ ላይ ደግሞ እንዳደረግ ታውቃለህ አይደለ? ሲጀምር አንተ ፍላጎትህ ለምን ጠፍተሽ ይሄን ሁሉ ጊዜ እንደዚህ ያደረግሽ? አትሊስት እንኳን እኔ ስጨነቅ በስልክ ደውለሽ እንኳን እንደዚህ ነው የሆነ ጉዳይ አጋጥሞኛል እመጣለሁ አትይም ወይም የማለት ሴንሱ እንደዛ ነው ወይስ ደግሞ ልጁን ማርገዛ ለማርገዟን ነው? ችግር አልገባኝም። እዚህ ጋር በጣም ስሜት ቁጥብ ነው፣ በጣም ሙድ እያስክ ነው፣ እያለመጥክ ነው ምናምን በጣም ቁጥብ ብላ ሌላ ጊዜ ለመሳሳሙ የሆነ አክት ለማድረጉ እኛ ላይ ከሷ ጋር ፍቅር ለመጫወት ምናምን በጣም ነበረ ፏ የምትሉ። ትናንትና ግን ስሜትን በጣም ቆጥበኳል። ለሱ ደግሞ ምክንያት ያደረከው ምንድነው? አፍራለሁ ምናምን። ኧረ ተው አፍራለሁ እንዴ? ብታፍርማ የሰው አይንና የሰው እንትን እኮ ያኔ ከሩታ ጋር አትፋታም ነበረ። አንድ በል ሁለት ደግሞ ከሩታ ጋር እሺ በነገሮች ተፋታክ። የአንድ አመት ልጅ ሳይሆን ያልሞላ ልጅ አስቀምጠ ቤት ደግሞ ዛሬ ልጅ ለመፍጠር አታስቡ ነበረ። ምክንያቱም እንረጋጋ ብላል አይደለ? እኔ ከዚህ ከ10 አመት በኋላ ነው ልጅ ማን ነው ሚስት ማገባው ምናምን ነገር ወደ ትዳር የምገባ ምናምን ብለ ክሊፕ ሰርተ ነበር አይደለ? ክሊፕ ከሰራ በኋላ አብራ ካያት ያለችው ልጅ ጋር አብረ ስታድር አብረ የፈለከው ነገር ስትሆን ይሄ ነገር ነው የሚፈጠር ካወቅ ለምን ጥንቃቄነት ያላደረካት? እኛን መተከም የምታፍር እኛ ከምታፍር እዚህ ጋር ስንት ቤተሰብ አለ አይደለ? ስንት እንዴ እንታው እንጂ ነው እንዴ እና እነዛ ነገሮች ምንም አላሳመኑኝም። በዛ ላይ ደግሞ ማርታ ብላለች እዚህ ጋር በጣም ስሜታችሁ ቁጥብ ነው። ምን ለምክንያቱ ምንም አይገባም። እና ማነች ሄርሜላ ደግሞ በጣም ተሳቃ ወረቀት እስከ ማምጣትና አንተን እስከማሳይ ኔጌቲቭ ነው ፖዚቲቭ ነው እያልክ የምትይዘው ሙድ ምናምን አይነፋም ነው የምልህ። ሌላው ደግሞ እዚህ ጋር መናገር የምፈልገው አቤል በሰው ጫማ ገብተህ በዚህ ልክ መደሰትህ አልገባኝም። ተደሰት ጓደኛ ስለያዘ ፍቅረኛ ስለያዘ ጥሩ ህይወት ላይ ስላለ ምናምን ነገር አፍቃሪ ስላገኘ ከሩታ ስለተገላገለ ምናምን እኮ እንደ ሰው ትደሰታለህ። የተስተካከለ ህይወት ወደፊት ይኖረዋል ብለህ ማለት ነው። ግን የመጣበት ልጅ የመጣበት ወይ በዚህ ልክ የሚያስደስት አይደለም አይደለም። የሚያስፈነድቅና በዚህ ልክ እንትን የሚያስብል ነገር አይደለም። መጀመሪያ መስተካከል ያለባቸው መቅደም ያለባቸው ነገሮች እንዳሉ ታውቃለህ፣ ታምናለህ ወይስ አንተ አሁንም ከሩታ ጋር የማቃጠሉ ምናምን ፕሮሰስ ላይ ነው ያለኸው? እንደዛ ከሆነ ተሳስተሃል ነው እንዴ? እና ዲሉ ሩታን የማቃጠል ከሩታ ጋር መበሻሸቅ ምናምን ነገር ሳይሆን ፍጥረት አንድ ፍጡር ወደዚህ ምድር እየመጣ ነው። በዛ ላይ ደግሞ ስጋት ያለባት ትቀበለኛለህ አትቀበለኝም፣ ትደስታለህ አትደስትም። ኢቭን እኮ ደስተኛ ስትል ራሱ እኮ በቃ ዝቅርዝዝ እያለ ነው ግንባሯን የሚሰማት ምናምን ማለት ነው። ለምንድን ነው ሲባል እንዳልኳችሁ ነው ምክንያቱና በዚህ አይነት ኮንዲሽን ላይ የተፈጠረ ልጅ በዚህ ላይ ደስተኛ በዚህ ልክ ሆነ እንትን ማለት ሳይሆን ያለብህ አብርሃምን በስነ ስርዓት ደስተኛ መሆን እንዳለበት ልጅቷ መጎዳት እንዳለባት ነገሮችን መቀደም ያለባቸው ነገሮች ቶሎ ብላችሁ ማስቀደም ማስተካከል፣ ቤተሰብ ከመጨረስ ያለባቸው ነገር ካለ መጨረስ ነው እንጂ ያለብህ በዚህ ልክ ይሄ ጭፈራው ምናምኑ ደስታው ምናምኑ ቢቆይ ባይ ነኝ እንደ አንድ ሴት ልጅ ማለት እንደሚሰማ ሴት ልጅ። ምክንያቱም የሩታ ፈንታ ነገ ደግሞ ሄርሜላ እንደደርሳት ማለት ነው። ያ ነው ስጋታችን እኛ ሄርሜላ ሳንወዳት ሄርሜላ ሳናስብ ወይ ደግሞ ሄርሜላ እያደረገች ያለችው ነገር መጥፎ ነው ወይ ደግሞ እሷ ፈልጋን ያረገዘችው ምናምን ታሪክ ውስጥ እኛ አልገባንም። ግን መቅደም ያለባቸው በጣም ብዙ መስተካከል ያለባቸው ነገሮች ስላሉ እነሱ ላይ ፎከስ አድርጋችሁ መስራቱ የተሻለና አማራጭ ፖይንት ነው። ምክንያቱም 9 ወር ማለት ነገ ነው። ነገ ልጅ ይፈጠራል። ከዛ በኋላ ብዙ ነገሮች ቅድሚያ መስጠት ያለባቸው ነገሮች ሳይሰጡ ይቀሩና በኋላ ዋጋ ያስከፍላሉ ማለት ነው። ሩታም እንደዛ ቸኩለው ገብተው ነው ልጇን ለብቻ እያሳደገች ያለችው። ገና ልጇ 6 ወር ሳይሞላው ከባሏ ውጭ ብቻዋን እያሳደገች ያለችው በዚያ ተካራ ውስጥ የገባችው ለያለ ሴት የመጣችባት ምናምን። ነገ ደግሞ አንቺም ሴት ልጅ ነሽ። የጣፍንታ የማይገጥም ምንም ምክንያት የለም። ለምን ያልተስተካከሉና መቅደም ያለባቸው ነገሮች የቤተሰብ ጉዳይ ኢሹ ናቸው እናንተ ላይ፣ የሩታ ጉዳይ እናንተ ላይ ኢሹ ነው። ቀድሞ መምጣቱ ይሄ ልጅ ገና ኢሹ ነው። ብዙ ነገር እያለባችሁ በዚህ ልክ መሆኑ ትክክል አይደለም ባይኔ ማለት ነው። በሌላ አንግል ደግሞ ያልከው ነገር ደግሞ አቤል ትክክል ነው። ከምን አንጻር ካላችሁ ደግሞ ቤተሰብ የሰው ልጅ
ከተፋቀረ ከተዋደደ ቀለበት ካሰረ ልጅ ሊፈጠር ምንም የሚያስገርም ነገር የለም። ችል መንገድ አይደለም ልጅ የፈጠረችው ከምትወደው ከምታፈቅረውና ቀለበት ካሰረላት ወንድ ነው የሚለው ደግሞ 100% ደግሞ ያስማማኛል ማለት ነውና ቴክ ሆናችሁ ራሳችሁን አድርጋችሁ በጥንቃቄ ነገሮችን ቶሎ ብላችሁ ማስተካከሉ የተሻለ አማራጭ ነው ማለት ነው። ሌላው ደግሞ እዚህ ጋር መናገር የምፈልገው ነገር ምንድነው አብርሃም ማንንም አትስማ። እዛ ጋር የሚፈጠረው ነገር ሄርሜላ እንደዚህ ነች፣ ሄርሜላ ዋሽታ ነው፣ ሄርሜላ ከማናቸውም በላይ አንተ ታውቃታለህ። ለሰው ልጅ ሪስፔክት እንዳላት አንተ ታውቃለህ። ምን አይነት ባህሪ ያላት ልጅ እንዳለች አንተ ታውቃለህ። ዛሬ የመጣ ባህሪ ስላልሆነ ማለት ለምን 9 ወር እና 10 ወር እኛም እንደ ኦዲየንስ ስንመለከት የነበረች ልጅ ስለሆነ ማለት ነው። በወንድም በኩል በሌላ ሰው በኩል ሄርሜላ እንደዚህ ነች፣ ሄርሜላ እንደዚህ ነች የሚሉን ነገር እሷን እዚህ ጋር ልጅ መፍጠሯን የማይፈልጉና ጠላት እሷን ሊጥሉ የሚፈልጉ አካሎች ስለሆኑ ያንን ነገር እንዳሰማባይ ነኝ። ሌላው ደግሞ የአብርሽ ጥሩ ጎን ያየሁበት እዚህ ጋር ብዙ ስራ አሳልፋ ብዙ ተጨንቃ ብዙ እስከ መጥፋት ደርሳ ታግታለች ተብሎ ስንት መከራ ሲደረግ የነበረባት ሄርሜላ ራሷን አብርሽ ገና ለገና አይቀበለኝም ልጄን ብላ አስባ ነው ተደብቃ የነበረው። ያን ጊዜ ምን ትክክል እንኳን ባይሆን ሂደቱ ግን ያን ነገር ያደረገችው ለዛ እስከሆነ ድረስ እቺ ልጅ እረፍት ያስፈልጋታል፣ ሰላም ያስፈልጋታል፣ ሪፍሬሽ ማድረግ አለባት። በቃ ዘና ፈታ ብላ መምጣት አለባት። ለብቻችን ወጣ ብለን ዘና ብለን ራሳችንን ሪፍሬሽ አድርገን እንምጣ ያለበት መንገድ ደግሞ ከምንም በላይ ትልቅዬ ፖይንት ነው። ምክንያቱም እዚህ ጋር ጽንስ አለ። ጽንሱም በዚህ እናት ሰላም ስትሆን ልጅ ሰላም የሚሆነው ማለት ነው። ጽንሱም ሰላም እንዲሆን ያደረክበት መንገድ ሄርሜላን ቲከራ ያደረክበት መንገድ የተንከባከብክበት መንገድ እጅግ በጣም ጥሩ ነው። ሌላው ደግሞ እዚህ ጋር የተረዳሁት ነገር የደስ ያለኝ ፓርት ደግሞ መጨረሻ ላይ ሪያክት ሲያደርጉ የነበሩ ነገር አቅፏት የነበረው ነገር ደስታቸው ደስ የሚል አይነት ነገር ያየንበት መንገድ ነበር ማለት ነው። እና አብርሃም ፕሊስ በሩታ የደረገው ነገር 9 ወር ሙሉ ብቻዋን እንደዛ ተጉሳቁላ ልጅ ብቻዋን አርግዛ እስከምትወልድ ድረስ አንተ ስትፈታታ የነበረውን ነገር እንዳታረጉ። ይሄን ማለት እንዳትደግመው ግፍ ነው የሚደገምብህ ማለት ነውና በልጅም ግፍ ይቀመጣልና ያን ነገር እንዳትደግመው አብርሽ ባይ ማለት ነው። ቤተሰብ እስቲ ምን ትላላችሁ? አብርሃም አሁን ያለበት ስሜት ትክክል ነው ወይ ትላላችሁ? ወይስ መስተካከል አለበት ትላላችሁ? እስቲ ኮሜንት አድርጉልኝ። ሰብስክራይብ አድርጉ። ቻናሉ ቪዲዮ የተመለከታችሁ ከሆነ ቻናሌ ቪዲዮ እንዲደርሳችሁና የቻናልም እንዲያድግ ያግዘናል ማለት ነው። እኛ ከምንም ነፃ ነን። ትክክለኛ ሀሳብና ትክክለኛ ነገር ነው እዚህ ከምናወራው ማለት ነው። ሌላው ደግሞ መናገር የምፈልገው በስተመጨረሻ አቤል መማር አለብህ ከነ ሩታና ከነ ሄርሜላ ምናምን ትምህርት መማር አለብህ። እዚህ ጋር በስሜታዊነት በደስታ በጊዜያዊነት ብዙ ነገሮች ውስጥ እንዳትገባ። አሁን ከማታ ጋር ያደረጋችሁት ያለችው ነገር ጥሩ ነው። ተፋቀሩ፣ ተዋደዱ፣ ጅምራችሁ ምንም አይከፋም። ግን ነገሮቹ መንገድ ስርዓታቸውን በያዙ መልኩ ስቴፕ ባይ ስቴፕ ነገሮቹ ሂደቱን ጠብቀው ሲመጡና ድንገት የሚሆኑ ነገሮች ብዙ ነገሮችን የሚያፋልሱ ነገሮች ስለሆኑ ያንን ነገር እያሰብክ ከጓደኞች እየተማርክ መሄድ አለብህ። ሄርሜላ ወገን ሁሌም ስለሆንክ ደግሞ ጠንካራና ሄርሜላ የምታበራታ ወንድ ስለሆንክ ደግሞ አቋም አንድ ይሆንና ወረተኛ ያልሆንክ ወንድ ስለሆንክ ደግሞ እኛም እንደ ኦዲየንስ እናመሰግንሃለን ማለት ነው። ሄርሜ መልካም ነገሮችን እንመኝልሻለን። ትናንትና ያየው ቪዲዮ ፎቶ አልተመቸኝም። እርጉዝ ሴት በዚህ ልክ አሻንጉሊት ላይ እንደዛ ተንጠልጥላችን ተከል ቀሚስ አርጋ ምናምን ተነሳሽ ፎቶ ደግሞ በጣም ነው የደበረኝ ማለት ነው። ልነግርሽ የምፈልገው ነገር እርጉዝ ሴት ያን ወርም እርጉዝኝ 2 ወርም እርጉዝኝ እንደ እርጉዝ ስትሆን ያምርባታል። ሴት ልጅም በአጠቃላይ እንደ ሴት ልጅ ስትሆን ነው የሚያምርባት እንጂ በዛ ልክ ራቁትሽን ሆነሽ ፎቶ መነሳት ምናምን ከባህልና ከወግ ያፈነገጠ ነገሮችን ባታረጊ ጥሩ ነው። የምትዩን ነገር ደግሞ ብታቆሚ የተሻለ ነው። አንቺ የሚያምርብሽ ያኛው ስርዓት ያለው ነገር ስለሆነ ማለት ነው። በዛ ላይ ውስጣችን ደግሞ ሆዳችን ውስጥ ደግሞ ልጅ ከተፈጠረ በኋላ ነገሮቹ ረገብ ሰከን ቢሉ የተሻለ ነው ባይኔ ማለት ያየሁትን ቪዲዮ ፎቶ እዚህ ጋር አስገባላችኋለሁ። ስላልተመቸኝ ነው የለቀቅሽው ፎቶ ማለት ነው። እንጃ አልተመቸኝም እኔ። እናንተ ከተመቻችሁ ደግሞ ላይክ አድርጉና የተረጋጋ ነገር ጥሩ ነው። የረጋ ወተት ቅቤ ይወጣል እንደሚባለው ሁላ እንግዲህ ቤተሰብ አዲስ ሀሳብ ካላችሁ ኮመንት አድርጉ ማለት ነው። በቀጣይ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ሰላማችን ትሁን፣ እኛም ሰላም እንሁን። ሰርተን የምንገባበት መልካም ጊዜ እግዚአብሔር ያምጣልን ባይ ነኝ። ሰላማችሁን ሁሉ ነው የምመኘው ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ በተሻለ ቪዲዮ የማስተካከለው ነገር ካለ ኮመንት አድርጉ፣ እመለሳለሁ ማለት ነው። አብርሃምና ሄርሜላ ወደፊት ነው የምንለው ሁሌ ሀሳባችን አንድ ነው ማለት ነው። መልካም ሁሉ እመኝላችኋለሁ ባይ